ሰሞኑን አንድ ትልቅ ፕሮግራም ሀገራችን ላይ ነበር። ትልቅ እንግዲህ በሰው ብዛት ነው በጩኸት ነው መለከለ በሴትዮዋ ተበሳጨች ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስም በዛ ምሽት ማርያም ሆነ ኢየሱስ ሳዳሽ አልመጡ። እኔ አንድ ወዳጅ ደውሎ ሰገጠ ምን ማለት ነው አለ። ግዝ ነው ወይ አለ። የአዶናይ ስግጥ ፍምስ ነው፣ የምሁራን ስግጥ ፍርስ ነው ሀገር እያጠፋ ያለ። እውነቱን እንነጋገር። እናቴ ማርያም የእግዚአብሔር እናት አንቺ የዋህ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአንዳንድ መረጃዎች ወደ እናንተ ተመልሼ መጥቻለሁ። ዛሬ የምንመለከተው እጅግ ተወዳጅ የሆኑት መጋቢ ሐዲስ እሸቱ እንግዲህ በአዋርዱ ላይ ስለነበረው እንግዲህ አዶናይ ማርያም ሲል እንደነበር፣ አርቲስቷ ማስተዋል ደግሞ ጌታን ተቀበሉ ስትል እንደነበር የሚታወስ ነው። ሁላችሁም ታውቃላችሁ ይሄንን። ስለዚህ ነገር ማብራሪያ ሰጥተዋል። እጅግ ጠቃሚ ነገር ነው። ያንን እንመለከታለን። አንዳንድ ሐሳቦችም አሉ። በተለይ ከሰግጥ ፈምስ የሚለው ጋር ተያይዞ ያሉ ነገሮችን ቴዶ ዘሩፋኤል የሚያነሳቸው ጥሩ ሐሳቦች አሉ። እነዚህንና ሌሎችን ነገሮች አስቀኛችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ። ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። እስቲ ይህን ተመልከቱት። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ጠርተን እስቲ እናመስግነው። አባታችን ሆይ ብለን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደለንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ ጠብቀን አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ እርግቧ ቅድስት ድንግል ማርያም ሆይ፣ እመቤቴ ቅድስት ድንግል ማርያም ሆይ እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል በሥጋሽም ድንግል፣ የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ፣ ጸጋን የተሞላሽ እናቴ ደስ ይበልሽ። ወላዲት አምላክ ደስ ይበልሽ። አንቺም አምላክ ደስ ይበልሽ። እኔ ደስ ብሎኝ ነው ያለሁት። ከታችም ሳይቀዘቅዘኝ ከላይም ሳይፈጀኝ ለብ ያለ ደስታ ባህር ውስጥ እየዋኘሁ ነው ያለሁት። ደስ ብሎኝ ነው ያለሁት። ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ከተከበረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን፣ ምሕረትን፣ ተድላን፣ ደስታን፣ ጥጋበን እንዲያድለን አማልጅን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። እስቲ በማርያም ዝም ብላችሁ በኮሜንት ላይ ያለምንም እንትን እግዚአብሔር ይመስገን እያላችሁ ጻፉላችሁ። በጣም ደስ የሚሉ ድንቅ አባት ናቸው። ምን ያህል እንዴት አድርገው አባታችን ነው ሲሉ የሚያስደስትና እንዲህ አይነት አባቶች ያሉን ሀገር ናት ያለች። እንዲህ አይነት አባቶች ያስፈልጉናል። በእውነት በንጹህ ልባቸው ነው ጸሎት የሚያደርጉትና እንደው ስለ ሀገራቸው ይጸልያሉ። እንደነዚህ ያሉ አይነት አባቶችን እግዚአብሔር አምላክ ያቆይልን። በእውነት እግዚአብሔርን አደራ እባክህ አምላካችን ብለን አደራ ልንሰጠው ያስፈልጋል፣ አባቶችን እንዳያሳጣን ማለት ነው። ስለዚህ ይህንን እንዲህ አይነት ምስጋና እንግዲህ በትላልቅ ሚዲያዎች ላይ መመልከት በጣም ያስደስታል እና እግዚአብሔር እድሜ ከጤና ጋር ለአባታችን ይስጣቸው። ሁላችሁም እግዚአብሔር ይመስገን እያላችሁ መጻፋችሁ እንዳትረሱ ማርያምን። እስቲ ሌላው ከዚሁ ሳንወጣ በሚሊኒየም አዳራሽ ትላንትና በመቄዶንያ ስም ኑ ለምስጋና እንሰባሰብ በሚል ርዕስ እንግዲህ ትላንት ጉባኤ ነበርና እንደው አንዳንድ ነገሮችን ላስቀኛችሁ።
ለሚታመኑ በሃይማኖት ለጸኑ ይታያቸዋል የጌታችን ማዳኑ። በምድር ያሉ ኃጢአትን ለሚሰሩ ያስደነግጣል ያስፈራቸዋል ሁሉ። በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ወደን እያየን በመጨረሻ እንነሳለን ጌታ ሲመጣ በአየር ወደን እያየን ጌታ በዚያ ቀን እንዳንታደስ ሲሆን ቅዱስ ስምህን ይዘን ተማጽነናል። በበደላችን እንዳትከፍለን አደራ፣ እንደ መርገም ነው ጌታ ሆይ የእኛ ሥራ። ለሁሉም ዝማሬ መላእክትን ያሰማል። እንግዲህ መቄዶንያ ታውቃላችሁ በዶክተር ቢኒያም ነው የሚመራው። በርካታ አረጋውያንን፣ በርካታ ህፃናትን፣ በርካታ ሰዎችን አቅመ ደካሞችን ይዞ ያለ ድርጅት ነው። ድርጅት ሳይሆን የበጎ አድራጎት የሚደረግበት ትልቅ እንደ ካምፓኒ የሚታይ ነገር ነው። እንግዲህ ምጽዋት የምንሰጥበት፣ እጃችን የምንለግስበት፣ በረከትን የምናገኝበት፣ ድነትን መንግስተ ሰማያት የምንገባበትን መንገድ የምናገኝበት ቦታ ነው። የበረከት ቦታ ነው እና እንግዲህ በርካቶች በዚህ ይገኛሉ። ትላንት ደግሞ ኑና መስግን በሚል በሚሊኒየም አዳራሽ ትልቅ የምስጋና ድግስ ነበር እና እንዲህ አይነት ዝማሬዎች ሲዘመሩ ነበር። በጣም ብዙ መርሃ ግብሮች ሲደረጉ ነበር። ኦርቶዶክሳዊ ስነስርዓትን በተላበሰ መልኩ በዚህ በሚሊኒየም አዳራሽ ሲደረግ ነበር። በጣም ማዝነው ግን በዚህ ሚሊኒየም አዳራሽ እንግዲህ አንድ ጊዜ ዲያቆን ሄኖክ ኃይሌም ተናግሯል። እንዲሁ ደግሞ ለምስጋና ነጭ ነጠላችንን ለብሰን እንገባና እግዚአብሔርን አመስግነን ደግሞ በዓለማዊ ደግሞ ለጭፈራ ልንዘፍንበት ዓለማዊ የሆኑ ነገሮች ኃጢአት የሆኑ ነገሮችንም ልናድር ወደዚህ እንሄዳለን እና እንደው ይህንን ነገር እኛ ኦርቶዶክሳውያን ብንተው ሚሊኒየም አዳራሽን ለምስጋና ብቻ ብንጠቀም ለማለት እፈልጋለሁ። እሺ ወደ መጋቢ አዲስ እሸቱ እንለፍ እስቲ። ሰሞኑን አንድ ትልቅ ፕሮግራም ሀገራችን ላይ ነበረ። ትልቅ እንግዲህ በሰው ብዛትና በጩኸቱ ነው መለካያ ትልቅ አንጻራዊ ነው ታውቃላችሁ። እንግዲህ ከአንድ ግራም ወርቅና ከ10 ኪሎ ድንጋይ የቱ ይበልጣል ቢባል ወርቁ ነው የሚበልጠው። በምን መለኪያ ሲባል በወርቅነቱ መለኪያ፣ በክብደት ከሆነ ድንጋዩ እና ሰሞኑን አንድ ብዙ ውካታ የተደረገበት አንድ ስብሰባ ነበር እና እዛ ላይ ሁለት ሰዎች ንግግር ተናገሩ። አንድ ሴትዮ ተናገረች። የተጠራችው ሽልማት ልትሰጥ ነው። ሴትዮዋ እንደሰማሁት በመረጃ ሽልማት ልትሰጥ የተጠራችው ሁለተኛ የአንድ ስሙ ብቻ ያለ በተግባር የሌለ ፌዴሬሽን ምክትል ፕሬዚዳንት ናቸው ሴትዮዋ። እኔ አሁን ኢትዮጵያ ውስጥ የስፖርት የእግር ኳስ ፌዴሬሽን ሲባል አይገባኝም ነው። ምክንያቱም እዛ ሀገር ላይ በመሬት የሌሉ በተግባር የሌሉ ድርጅቶች አሉ። ድርጅት ተቋቁሞላቸው ግን የሉ። እኔ አሁን የስፖርት እግር ኳስ ፌዴሬሽን አሁን ብራዚል ቢሆን ይገባኛል፣ እንግሊዝ ቢሆን አሁን እኛ ሀገር አይገባኝም። ለምሳሌ ለምንድን ነው የተቋቋመው? አንድ ቀን እንኳን ዋንጫ ጣሳን በልተናል እና ዞሮ ዞሮ ሴትዮዋ የዛ ምክትል ፕሬዚዳንት ናቸው። ተጠሩ። እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም። በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስልጣን በዛ ምሽት ማርያምም ሆነ ኢየሱስ እዛ አዳራሽ አልመጡም። ሊመጡም አይችሉም። እኛ መለኪያውን ስለምናውቅ እንዴት ሊመጡ መለኪያውን እኛ እናውቀው፣ መመዘኛውን እናውቀዋለን። ማርያምም አልመጣችም ልጁ ስለጠራት፣ ኢየሱስም አልመጣም ሴትዮዋ ስለጠራችው። አዳራሹ የወጣቶች ስብስብ ነው። እንደዚህ አይነት ስብስብ እኔ ከስነ ጽሑፍ አንጻር ከምን አንጻር መመዘኛ ሰጥቼ ሳይሆን በአሁኑ ጊዜ ወጣቱ የሚሰባሰብበት ስለቸገረው ምክንያት ፈልጎ በዚህ ተሰባስቦ ሲጫወቱ ሲያጨበጭባ መሸ። በጣም ነው ደስ ያለ። እኔ ዛሬ ሃይማኖት ባይነሳ መነሳትን ያበሳጨኝ እንጂ የተሰበሰቡበት ምክንያት ብዙ እንትን አላለኝም። እኔ አንድ ወዳጅ ደውሎ ሰገጥ ምን ማለት ነው አለ። ግዝ ነው ወይ አለ። አይደል ምን የፈለገው ስለገባኝ አላውቀውም አለ። ምክንያቱም አንድ ማብራሪያ ብሰጥ ምን ሊፈጠር እንደሚችል አውቀዋለሁ። ወይ ደግሞ ወይ ተቃውሞ ነው ይችላል። አላውቀውም አማርኛውን ያመጡትን ሰዎች ጠይቃቸው ብዬ ዘጋው እና አንዳንድ ጊዜ አሁን ኢትዮጵያ ውስጥ የገጠመን ፈተና ምን ሃይማኖትን ያለ ቦታው መደንጎር፣ ብሔርን ያለ ቦታው መደንጎር፣
አንድ እኮ ነጋዴ ሱቁ ሲከስርበት እኔ የዚህ ቋንቋ ተናጋሪ ስለሆንኩ ነው ለማለት እኮ እየቃጣው እኮ ነው። ምን ያህል የዘቀጠ የቆሸሸ የተበላሸ የነተባ አይምሮ የመነቸከ ህሊና ያደፈ ልቡና የደነቆሮ ጆሮ እንደደረሰ በጣም ማዝነውነቱ ለምን እና እንዲህ አይነት የሥነ ጽሑፍ ምሽቶች ላይ ስገኝ እኔ ይሄን ለዚህ ማጨብጨብ ማለት ቅድም ጋሻ ለመለኮት ትልቅ ቋንቋ ነገሩ እኔም በቀደም ለተማሪዎች ክፍል እየተናገርኩ ነበር። መድረክ ላይ የሚነገር ቋንቋ ጥንቃቄ ይጠይቃል። ለምሳሌ እኔ መድረክ ላይ ቆሜ ሳስተምር እየሰማችሁ ነው። የማስተምራቸው ሰዎች 10 ሰዎች ቢመጡ 10 የተለያየ አኗኗር፣ የተለያየ ጠባይ፣ የተለያየ ኑሮ ደረጃ፣ የተለያየ እውቀት ያላቸው ናቸው። ስለዚህ አማካይ ትምህርት ነው የምሰጠው። እዛው ቆሜ ለምሳሌ ይገርማቸዋል። አሁን አንዲት ልጅ ለጊዜው ያልወለዱ እናት አንድ ጊዜ መጥተው ምናል ቤተክርስቲያን እንደው ቤተክርስቲያን እንደው ለሰባኪዎቹ ብትነግሯቸው ምን አለ ምን ነው ያለ በዘላን በመርዘኛ አፉ ባልተወረሸ ምላሱ የሴትዮዋ ማህፀን ጭንቅላታችን ያደርጋል። እውሮች እንደዚህ ብለው ይያል አይነ ስውራን ያስደነግጣቸው። አንካሶ ቤተክርስቲያን እስም ለዘዶ ላይ እንኳን ይገርማቸዋል። የስብከት ዘዶ ላይ እንኳን ስናስተምር ማን ነው የማስተምረው? የት ነው የማስተምረው? ምንድነው የማስተምረው? ጊዜው የት ነው? ቦታው የት ነው? ምንድነው የምናገረው የሚለው ቁጥራ እናስተምራለን። ክርስቶስ ግን እንደምታውቁት እኛ ግን የሚወራውና የሚኖረው ስለማይገናኝ አሁን በሬዲዮ ስለ ህግና ስለ ዲሞክራሲ ሲወራ ቅድም ነው ለዛች ሀገሩ ሰደኝ የሚያሰኝ ነው የሚወራላት ሀገር ላይ ባቀው ምትወስድ አድርሰኝ የሚያሰኝ ትንታኔ ሲሰጥ ነው። በጣም አቶ ማናት ዶክተር ገሌ ከመንግስት ዩኒቨርሲቲ በዲሞክራሲ ጉዳይ ማብራሪያ ይሰጣል። ያብራራውና መሬት ላይ መነኩሴው ይባላል ሆስፒታል ተኝተው አንድ ጅል የንሳ ልጃቸው መጣ። አባቴ እንደው አሞኝ ነው ሰውነቴ እንደው ምግብ ብላ ምን አሉት? አዎ እኔም አውቀዋለሁ ይገርሞታል። ለዚህ ጁሱንም ወተቱንም ዶሮ ተፈትፍቶ ቢበሉ እኮ በጣም ጥሩ ነበር ትላቸዋለች። ሰዎች ሁሉ የላቸውም። በኋላ ሰው ነው ምን ብሎ ጥሩ ነው የኔ ልጅ ገዝቼሻለሁ ነገ ይዘሽ ገዝቼሻለሁ አያ እንደ አይነት እስካሁን ጊዜ የማይኖረው ነው። አሁን እስኪ የኦሮሞ ፖለቲከኞች ነው ለኦሮሞ ህዝብ የሚያወሩለት፣ የአማሮች ነው ለአማራው የሚያወሩለት፣ የትግራይ ፖለቲከኞች ለትግራይ ህዝብ ነው የሚያወሩለት። የሚበላውን ባሻ ላይ የሚያወሩት ወሬ አይገናኝም። እነሱ ስለ ሲንጋፖር ያወራሉ፣ እኛ ግን ሳራ ባራን ያለ አይገናኝም። ስለዚህ እኔ አንዳንድ ጊዜ ሚዲያ ደራሲያን የመድረክ ሰዎች ሲሆን ቋንቋ መጠንቀቅ አለብን። በጣም አሁን እኔ አሁን ቲክቶክ ላይ የምሰማቸው ዩቲዩብ ላይ የምሰማቸው ሰው በዚህ ልክ ሊባልግ ይችላል፣ እንደለቀ በዚህ ልክ ሊበላሽ ይችላል። እኔ አሁን 4 5 6 7 ሆነ ወንዶችና 1 5 ወንዶችና 1 2 ሴቶች ነው ዝም በየስራይ ያጠናቸው ሰዎች አሉ። ውጭ ሀገር ናቸው ግማሾቹ፣ አብዛኞቹ የሚሳደቡ ስድብ ትልልቅ ሰዎች ናቸው፣ 40 50 ዓመት ይሆናቸው። እነዚህ እኔ ጥያቄ የጠየቁት ነው ልጅ አላቸው የላቸው ያጣሩልኝ ነው። እንደው ልጅ ያለው ሰው እንዲህ ያለ ልቅ ሊሆን አይችልም፣ እንዲህ ያለ ባለጌ ሊሆን አይችልም። ኃላፊነት ይሰማዋል። ልጁ እኮ ያንን ፕሮግራም እኮ ይሰማዋል። አባቴ ልቅ ነው ባለጌ ነው እንዴ? ያው ልጆች እውነቱን ለመናገር በሚማሩበት ትምህርት እንዲሸማቀቁ አልፈልግም። ከአቅሜ በላይ ሆኖ የሚያሸማቀቅ ነገር መጣ ደግሞ ራሴን ገለል አደርጋለሁ እንሰራለን። ስለዚህ እኔ ስነ ጽሁፍ ነጋሻ እያለ መቼም ትረዱኛላችሁ፣ ቋንቋ ይመረጣል። ነጋሻ እያለ መልኩ ቋንቋ መመረጥ አለ። እንደው ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እኔ ደግሞ ምን ይጨመርበታል? ከቃላት መርጦ ለድርሰት ተብሎ ቢጨመርበት ጥሩ ሐሳቦችን አንስተዋል። እውነት ለማውራት እንግዲህ ምንድነው ያሉት? አንዳንድ ቋንቋዎችን እንምረጥ ነው። ያው አንድ ድርሰት አንድ የመጽሐፍ ምረቃ ላይ ተገኝተው ነው ይመስለኛል። እንግዲህ የምንናገርባቸውን ቦታዎችና የምንናገራቸውን ቋንቋዎች እንምረጥ የሚሉ ነገሮችን ነው በስፋት ያነሱትና ያው ምንድነው መቼም እሳቸውን እንትን ማለት አልፈልግም። ትክክል ናቸው፣ ትልቅ የቤተክርስቲያን መምህር ናቸው። ግን በየትኛውም ቦታ ብንሆን እዚህ ደረጃ ያደረሰንን አካል ለምሳሌ በዓለማዊ ውስጥ ልንኖር እንችላለን፣ ባልሆኑ ቦታዎች ልንኖር እንችላለን፣ ከቤተክርስቲያን ወጥተን ልንኖር እንችላለን፣ ኃጢአተኞች በጣም በደለኞች ልንሆን እንችላለን እና ወጥተን ያደረገልን የሆነ ስኬት ላይ ስንደርስ እዛ ስኬት ላይ ያደረሰንን አምላክ ብናመሰግን የሚል ነው። ምናልባት
ምንድነው እሳቸው የተረዱት ትክክል ናቸው። መበሻሸቅ ያለ እንግዲህ ቀድማ እሷ ተነስታ ማስተዋል ኢየሱስን ጌታን ተቀበለዋለች ሸልሚ ተብላን የመጣች ያንን አለች። እንግዲህ አዶናይም ከዛ በኋላ ያንን ያደረገ ለሷ ምላሽ ያደረገ መስሏቸው ሊሆን ይችላል ብዬ ነው ማስበው። ግን እውነት ለመናገር እግዚአብሔር የሚገኝበት ቦታ አለ፣ እግዚአብሔር የማይገኝበት ቦታ አለ። ይሄን ማመን አለብን። እግዚአብሔር በሁሉ ቦታ ቢገኝም በእንዲህ አይነት እሱ በማይከብርበት እሱ በማይነክስበት ኢየሱስም በማይወደስበት ቦታ እግዚአብሔር ይገኛል ብሎ መጠበቅ እንግዲህ በዓለማዊ ውስጥ በጭፈራ ውስጥ በመዳራት ውስጥ የእግዚአብሔር ስም በማይከብርበት ውስጥ ተገኝቶ እግዚአብሔር ያንን ነገር ያሳካል ወይም ያን ነገር ይባርካል ብለን መጥራት ብዙ ተገቢማ አይደለም። ምክንያቱም ለምሳሌ ሰርግ ስናደርግ ይታያችሁ ሁለት አይነት አለ፣ በቤተክርስቲያንና በዓለማዊ በጭፈራ እየተጨፈረ ዘፈን እየተዳራ እግዚአብሔር ሆይ ና እዚህ ሰርጉን ተገኝና ባርክ ማለት እሱ በማይገኝበት እሱ በማይወደው ሁኔታ እግዚአብሔር በማይፈቅደው ሁኔታ እያደረግን እግዚአብሔር ሆይ ተገኝ ማለት ይሄ ድንጋይ ላይ ውሃ ማፍሰስ እንደሆነ ነው የሚሰማኝ፣ ማይሆን ነገር ስለሆነ ማለት ነው። እና እንግዲህ መጋቢ አዲሱም ያነሱት እግዚአብሔር የሚገኝበትና ማይገኝበትን ቦታ መስፈርቱን እኛ እናውቃለን። እንዲህ አይነት ቦታ ላይ ስለጠራችሁ ይገኝ አይደለም። እንዲህ አይነት ነገሮችን የሃይማኖት ብሽሽቅ የሃይማኖት ነገር ውስጥ አጥበን አይምሯችን እንዲህ አይነት ነገር ውስጥ ባንገባ የሚሉ መልእክቶችን ነው ያስተላለፉት ማለት ነው። እንደው አንድ ሐሳብ እመለሳለሁ። እስቲ አዶናይ ትላንት አንድ ቪዲዮ ለቋል፣ በተለይ ስለመቤታችን እናቴ ማርያም የእግዚአብሔር እናት አንቺ የዋ አንቺ ፍቅር ባንቺ ምክንያት ደርሻለሁ፣ በቅቻለሁ፣ ቆሜልሻለሁ፣ ረድቻለሁ፣ አስቄያለሁ፣ አፍቅሬያለሁ፣ ደስታውንም ፈጥሬያለሁ፣ ኖሬዋለሁ። ካላንቺ ውጪ ማንም ነኝ እኔ ብኖራለሁ ባንቺ እኔ አንቺ እስካለሽ እኔ ቆማለሁ፣ አንቺ እስካለሽ እኔ እኖራለሁ፣ ከጎኔ ከሆንሽ አሳካዋለሁ፣ ያለ ምንም ፍርሃት ያለ ምንም እፍረት ያለ ምንም ጭንቀት እቆምልሻለሁ። But this kind of mindset, bro. Yes, bro. Yes. እንደተከታተላችሁት ነው። ያው በጣም እመቤታችንን በጣም ይወዳታል። ሁልጊዜ በየትኛውም ቪዲዮዎች ላይ ስትመለከቱ አጫጭር ቪዲዮዎች ነው የሚለቀቁና የእመቤታችን ስም ማርያምን ሳይል አይጠራምና ያው የስኬቱ እዚህ የመድረሱ ሁኔታ እመቤታችን እንዳለችበት ሁልጊዜ ይገልጻል። ይሄ ልጅ እንግዲህ ብዙ ነገሮች ሊኖሩ ይችላሉ። አሁን ግን ፊት ለፊት ያለውን ነገር ስንመለከት በጎነቱን ልንመለከት እንችላለን ማለት ነው። ደግነቱን፣ ንጹህነቱን የሚታዩ ነገሮች ስለሆኑ እነዚህ መቼም ማንም አይክዳቸውም። ምናልባት ነገ ከነገ ወዲያ ወደ አልሆነ ነገር ውስጥ ሊገባ ይችላል። ያኔ ደግሞ ትክክል አይደለም የምንልበት ለምሳሌ ብዙ ሰዎች ሰግጥ የሚለውን ነገር ትክክል አይደለም ብለው እንዳስቆሙት ማረም ይቻላል ማለት ነው። ይሄንን ልጅ ማረም እንችላለን። ይሄንን ልጅ በትክክለኛው ጎዳና እንዲሄድ ማድረግ ይቻላል። ይሄን ልጅ እኮ እኛና እናንተ ህዝብ እኮ ነው አይደል እዚህ ደረጃ ያደረሰው። ህዝብ ድምጹን ከነሳው ይሄ ልጅ የሚተውበት መንገድ አለ። ስለዚህ ይሄን ልጅ በበጎነት ሲል ለምሳሌ በአርቲስቱ እንኳን ያደረገውን በጎነት ስንመለከት በጣም የሚደነቅ ነውና እንደው በጎነት ሰዎች በጎ ነገር ሲያደርጉ ያንን በጎነት ለማመስገን ብዙ መንገድ አንሄድም፣ ሰዎችን ለመጣል ነው የምንሄደው። እስቲ እንተ መከታተሉ የአዶናይ ስግጥፍ ምስ ነው፣ የምሁራን ስግጥፍ ፍርስ ነው ሀገር እያጠፋ ያለው። እውነቱን እንነጋገር። ለዶክተር በድሉ አቅጅራና የእሳቸው አይነት አመለካከት ላላቸው ሁሉ ነው ይሄ መልእክት። ነጭ እናውራ እንጂ እንደ አቡነ ሉቃስና እንደ ጋሽ ታዲዮስ እውነት ተናግሮ የመሸበት ማደር እንዴት ያስደስታል። ማን ነው ኢትዮጵያ ውስጥ ጥፋትን እያመጣ ያለው? ኢትዮጵያ በምሁራንና በልሂቃን አስተሳሰብ እየተረፈች ነው ወይ? በእንደናንተ አይነቱ የትምህርት ዝግጅት ኢትዮጵያ እየዳነች ነው ወይ? ማን ነው ትውልድን እያቀነጨረ ያለው? እንደ ዳንኤል ክብረት አይነቱ የታሪክ ተመራማሪነት ራስና አንቱታን አትርፎ የተማረው መጥፊያ ሆኖበት አይደለም ወይ አገር እያጠፋ ያለው? በታሪክ ትምህርቱ ታሪክን እያጠፋ አይደለም ወይ ያለው? ስንቱ ዶክተርና ፕሮፌሰር ተብሎ ተሰይሞ አገርን አዳነ። ስንቱ መግቢያ ጉድጓድ ጠፍቶበት አይደል እንዴ ራሱን እንኳን ያውቀት ሳያድን ተሸሽጎ ይቺ ሀገር እንዲ ፍርስርሷ እየወጣ ያለው? ኢትዮጵያ በማን ነው እየጠፋች ያለችው? እውነት ለመናገር ማለት ቁጭ አድርጉት እስቲ ጠረጴዛ ላይና መርምሩ። ይሄን አዶናይ አይነቱ ቢያንስ በዓለም እንደ አድቨርታን ስታይል በመንፈሳዊ ደግሞ እንደ ቅዱስ ያሬድ ክፍተቱ ይታረምለታል፣ በሽታው ያሽርለታል። አረ ቢያንስ የሱ ስግጥ ፍምስ እንደነጋሽ ሰሌ አይነቱን የመኪና ባለቤት ሊያደርግ ይንደረደራል። ስንቱን ችግረኛ ይረዳል። ቢያንስ ፎልስ ናይን ነው። በእግር ኳስ ፎልስ ናይን የሚባል የአጥቂ ባህሪ አለ።
በዛ አይነት መደብ ልናየው እንችላለን። በእንደናንተ አይነቱ ግን ኢትዮጵያ እየዳነች ነው ወይ? ስንቱ ሞት እየተከተለ ያለው በምሁራን በፖለቲከኞች ቀመር አይደለም ወይ? መቼም የሀገር አንድ የምሁርነት ቶፕ ነው የሚባለው በእርግጠኝነት መሪነት ነው። ራሱ መሪው ደንቆሮ ቢሆን በዙሪያው ያሉ አማካሪዎች የትምህርት ዝግጅታቸው ሃይ ስለሆነ ብዙ ያውቃሉ ይጠነቀቃሉ ተብሎ ይታሰባል። ታዲያ ከሰው ነፍስ ሳር በልጦበት አይደል እንዴ እጅ ባፍ ሊያስጭነን በዛ ወዲያና ወዲህ የሚሯሯጠው? ከዚህ በላይ መቀንጨር አለ? ከዚህ በላይ እንደው መግቢያ መውጫ ማጣት አለ? ምሁራን ስንቱን እንዳይጥ ሞከራችሁበት፣ ስንቱን ፍልስፍና ኢትዮጵያ ላይ አራገፋችሁ። ነገር ግን ሀገራችን ከድህነት አረንቋ ሳትወጣ ዛሬ መኖር የሚባል ነገር ለኢትዮጵያ አንገብጋቢ ነገር ሆኖ ስንቱ ፈረሰ፣ ስንቱ ወደ ሞት ተሸኘ። ከትምህርት ችግር ባይኖርብኝም የምሁራን ነገር ግን አንገብጋቢ ይሆንብኛል። ይሄ ጥያቄ ነው። አዎ ቴዶ ጥሩ ሐሳቦችን አንስቷል። እንደተከታተላችሁት ነው። ብዙም መድገም አልፈልግም። ግን ሰዎች መልካምና ጥሩ ነገር ሲያደርጉ እንደው አፕሪሺየት ብናደርግ፣ ሁልጊዜ ሰዎችን መጣል ብቻ ላይ ፎከስ ባናደርግ የሚል እምነት አለኝ በእኔ በኩል ማለት ነው። ይሄንን እንመልከትና እንጨርሳለን። ከአየር አጋንንትነት ወደ ሰው ተቀይረው ተጠምቀው መንኩሰው ለቅድስና ስለበቁት ስለ አቡነ ፄዋለ ጽድቅ ታሪክ እንመለከታለን። ነገ ህዳር 29 ቀን አቡነ ፄዋለ ጽድቅ ዓመታዊ የዕረፍት መታሰቢያ በዓላቸው ነው። እንዴት ከአጋንንትነት ወደ ሰው ተቀይረው ለቅድስና ሕይወት እንደበቁ አንድ ባንድ እንመለከታለን። እቺን አንጠልጥላችሁ እንዳትሮጡ እስከ መጨረሻው ታሪኩን አዳምጡ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች እንዲዳረስ እያደረጋችሁ በኮሜንትም አቡነ ፄዋለ ጽድቅ በረከቶት ይደርብን እያላችሁ ጻፉ። ታሪኩም እንዲህ ነው። ይሄውም ነገ የምናከብረው ቅዱስ አባት ቀድሞ መጥቆራ ተብሎ ይጠራ የነበረ የአየር አጋንንት ነው። አባቱ ፈረጎ የተባለ የአየር አጋንንት ሲሆን እናቱን ደፍሮ ተገናኛትና መጥቆራ ተወለደ። መጥቆራ ሰውም ነው አጋንንትም ነው፣ ግን ከሰውነት ባህሪው የአጋንንት ባህሪው ያየለ ነው። እርሱም እጅግ ኃይለኛ ነበርና እና አቡነ ተክለ ሃይማኖትን እና አቡነ ዜና ማርቆስን ሳይቀር በእጅጉ ይፈተናቸውና ይበረታባቸው ነበር። አቡነ ተክለ ሃይማኖትና አቡነ ዜና ማርቆስም ከብዙ ተጋድሎ በኋላ በጸሎታቸው ወደ እግዚአብሔር ለምነው በመስቀሉ ኃይል ድል ካደረጉት በኋላ ወደ ሰውነት ባህሪው ቀየሩትኝ። ለምሳሌ እንውሰድና ልቡሰ ሥጋ አጋንንት የሚባሉ አሉ። እንዲሁም አንዳንድ ጠንቋዮች አጋንንትን ሙሉ ለሙሉ ተላብሰው የሚጠነቁሉ ሰዎች አሉ። እነዚህን ምሳሌ አድርገን መውሰድ እንችላለን። እነዚህ ቅዱሳንን በመስቀሉ ኃይል ድል ካደረጉት በኋላ ወደ ሰውነት አርአያነት እንዲለወጥ አደረጉት። ወደ ሰውነት አርአያነት ከለወጡት በኋላ ደግሞ አጠመቁት። ባጠመቁትም ጊዜ ስሙን ፄዋለ ጽድቅ ብለው ሰየሙት። ከዛም በኋላ መነኮሰ። የአባቶቹን ፈለግ ተከትሎ በጾም በጸሎት ተወስኖ በእጅጉ በታላቅ ተጋድሎ ኖሮ ከብቃት ደረጃ ላይ ከደረሰ በኋላ በሞት ሊያርፍ ሲል ጌታችን ኢየሱስ ክርስቶስ ተገልጦ ታላቅ ቃል ኪዳን ገብቶለታል። በአገራችንም በስሙ ቤተክርስቲያን ተሰርቶለት ጽላት ተቀርጾለት ይገኛል። ይህም በቅዱሳት መጻሕፍት ላይ ተጠቅሶ የሚገኝ እጅግ የሚያስደንቅ ታሪክ ነው። እቺንም አይታችሁ ይሄ ከቤተክርስቲያን አስተምሮ ውጪ ነው፣ እንደዚህ አይነት ታሪክ ቤተክርስቲያን የላትም ብላችሁ እንዳታወሩ። ምክንያቱም ቤተክርስቲያን መዋዘ ጥበባት የጥበባት ሁሉ መፍለቂያና ባህር ናት። እኛ ከቤተክርስቲያን ዕውቀት ታናሹን በጣም ጥቂቱን ነው የምናውቀው። እኛ ያንን ዕውቀት አላወቅን ማለት ቤተክርስቲያን የነን ታሪክ የላትም ማለት አይደለም። ስለዚህ የቅዱሳንን ቃል ኪዳን ስትሰሙ፣ የቅዱሳንን ተአምር ስትሰሙ ይሄማ በፍጹም ሊሆን አይችልም ብላችሁ አትናገሩ በድፍረት። ነገረ ቅዱሳንን መርምሩ፣ እወቁ። መጽሐፍ ቅዱስን ብቻ ማንበብ ሲሆን መጽሐፍ ቅዱስን በሕይወት ኑረው አንቀሳቃሽ መጽሐፍ ቅዱስ ስለተባሉ ስለነዚህ አባቶችን በደንብ እወቁ። መጽሐፍ ቅዱስ ማንበብ ብቻውን አያጸድቅም። እኛ ክርስቲያኖች ስለ ድነት ስንጠየቅም ድነናል፣ እየዳንን ነው፣ እንድናለን ብለን ነው የምንመልሰው። እየዳንን ነው ስንል ከዚህም በፊት የዳኑትን ቅዱሳን አባቶቻችንን አርያ አድርገን ተከትለን ነው ምንድነው። ስለዚህ የቅዱሳንን አባቶች መመርመርና ማወቅ ተገቢ ነው ከመተቸት በፊት። እንዲሁም ባለፈው በሰራነው ታሪክ ላይ በአቡነ ሰላማ ቃል ኪዳን ላይ ቁጭ ብሎ የሰማ 40 ዓመት ቆሞ ለሰማ 80 ዓመት ያስመራሉ የሚለውን ቃል ኪዳን ሰምታችሁ ብዙዎቻችሁ ከቤተክርስቲያን አስተምሮ የተቃረነ ነው ብላችሁ ስታወሩ ነበረ። ይሄ ግን በፍጹም ከቤተክርስቲያን አስተምሮ የተቃረነ ትምህርት አይደለም። የመጽሐፍ ቅዱስንም አስተምሮ የሚጋጭና የሚጣረስ አይደለም። ከመጽሐፍ ቅዱስ ጋር የሚስማማ ጌታችን የተናገራቸውን በሕይወት ስለኖሩት አባቶች ነው ያወራነው። ከመጽሐፍ ቅዱስ ማስረጃ አንስተን ብናይ ማቴዎስ 10:41 ላይ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ጥቂት ውሃ ላጠጣ እንኳን ዋጋውን እንደማያጠፋበት ጌታችን ቃል ገብቶላችኋል። ስለዚህ ስለ ጌታችን ብሎ መከራ ስለተቀበሉት ስለነዚህ ቅዱሳን ብለን እኛ በእነሱ ቃል ኪዳን ታመን በብልጠት ሳይሆን በትህትና ሆነን ንስሐ ገብተን በእነሱ ቃል ኪዳን ብንማጸን ጌታችን ይመረናል።
ለምን ከተባለ ዕብራውያን 6:10 ላይ እንደተናገረው እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ድረስ ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። እኛ ስለ ቅዱሳን ብለን ያሳየነውን ፍቅር ስለ ቅዱሳን ብለን የከፈልነውን ዋጋ እንዳይረሳ እግዚአብሔር ምን አይደለም አመፀኛ አይደለም። ስለዚህ የቅዱሳንን ቃል ኪዳን ስንናገርና እንጠቀምበታለን ብለን ስናወራ ይሄ የተጋነነ ነው እንዲህ አይነት ቃል ኪዳን የለም ብላችሁ በድፍረት አትናገሩ፣ አታውሩ። እኛ ታላቅ ታምር ብለን የምንናገረው አምላክ ሰው መሆኑን ነው። ከአምላክ ሰው መሆን በላይ በዚህ ምድር ላይ ታላቅ ታምርም የለም። እንዲሁም ድንግል በድንግልና ጸንሳ በድንግልና ወልዳ ሀይ በድንግልና ማጥባቷ ከዚህ በላይ ታምር የለም። ይሄ ሁሉ ታምርና ቃል ኪዳን ከዚህ ታምር በታች ነው። ምክንያቱም እመቤታችን እንደተናገረችው ለእግዚአብሔር የሚሳነው ነገር የለምና ምንም ቃል ኪዳን ቅዱሳን ቢቀበሉ ቢጋደሉ በጣም ከአይምሮ በላይ የሚሆን ተአምር ቢሰሩ ለእግዚአብሔር የሚሳነው ነገር ስለሌለ ነው። እግዚአብሔርም ደግሞ እኔ ካደረኩት በላይ ታደርጋላችሁ ብሎ ለቅዱሳን ቃል ኪዳን ሰጥቷቸዋልና እንዲህ ብሎ የተናገረው ግን ጌታችን በጠባብ ደረት በአጭር ቁመት ተወስኖ በምድር ላይ በተመላለሰባቸው ጊዜያቶች ውስጥ ካደረጋቸው ተአምር በላይ ታደርጋላችሁ ሲላቸው ነው። እንዲሁም እንዴት በቃል ኪዳን ሰው ይድናል ብላችሁ ለምትናገሩ ቅዱስ ዮሐንስ አፈወርቅ ምን ብሎ ተናገረ? እግዚአብሔር መንግስተ ሰማያትን በእላቂ ጨርቅ በደቃቂ ሳንቲም በቀዝቃዛው አሳልፎ ለኛ ለድሆች ሰጠ እንጂማ በዋጋ ብንገዛት ኑሮ መንግስተ ሰማያት ዋጋ ቢወጣላት ቢተመ ላት ኑሮ የዚህ ዓለሙን ላልተ ተደምሮ ለአንዲት ለጥቂት ሰከንድ ገብተን እንኳን ማየት ባልቻልን ነበር። እንዲሁም አባቶች ጨምሮ ምን ይላሉ? የኃጢአት ስልቱ እንደበዛ የጽድቅም ስልቱ በዝቷል። እግዚአብሔር የዚህ ዓለም ኃጢአት በበዛ ቁጥር እኛን የሚያድንበትን መንገድም ያበዛል። ስለዚህ በቅዱሳን አማላጅነት በቅዱሳን ቃል ኪዳን በቅዱሳን ተአምር እኛ እንድናለን፣ አናፍርበትም። ከኛ ቤትም ሆናችሁ ይሄ የኛ አስተምሮ አይደለም ብላችሁ የምትናገሩ ሰዎች ካላችሁ ይሄንን እንድታስተውሉ ነግራችኋለሁ። ከመጽሐፍ ቅዱስ ውጪ ወጣ በሉና ከመጽሐፍ ቅዱስ ማይጣረሱ መጽሐፍ ቅዱስ ጋር ማይጋጩ የቅዱሳንን ታሪክ ለማንበብና ለመረዳት ሞክሩ። እናንተ አላነበባችሁም አላወቃችሁም ማለት ቤተክርስቲያን ይሄንን ዕውቀት የላትም ማለት አይደለም። የአቡነ ጽዮን ጽድቅ በረከታቸው ይደርብን። ለወንድማችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። እኛም በሰማነው 30 60 100 ያማሩ ፍሬዎችን ለማፍራት አምላካችን ይፍቀድልን። እንግዲህ ሁልጊዜ መልካም ማድረግ ለራስ ነው። ሁልጊዜ በመልካምነት በበጎ መንገድ እንድንጓዝ አምላካችን ይፍቀድልን ለማለት እወዳለሁ። ሐሳብ አስተያየታችሁን በቅንነት እየሰጣችሁኝ በሌላ ጊዜ እስክንገናኝ ቸር ቆዩልኝ።